ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም እንዴት ናችሁ? የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በዛሬው ዝግጅታችን በሀ እና እንዲሁም ደግሞ በሀ ቤተሰቦች፣ በለ እና በለ ቤተሰቦች፣ በመና በመ በዚህ በቤተሰቦቻቸው ማለት ነው። እያንዳንዱ ፊደል የአማርኛ ፊደል 7 ሆሄያት አሉት ብያችኋለሁ። በእነዚህ ሆሄያት እንዲሁም ደግሞ በሰና በሰ የፊደል ቤተሰቦች ወይም በሆሄያቶቹ ማለት ነው። በ7 ሆሄያት በእያንዳንዳቸው የተመሰረቱ ቃላትን እናነባለን። እንዴት አድርጋችሁ እንደምትጽፉና እንደምታነቡ ማሳያችኋለሁ። ከዛ በተጨማሪ ጎን ለጎን እነዚህን ያሳየኋችሁን ሆሄያት ቅርጻቸውና ድምጻቸውን በስርዓት እንድትለዩ ያግዛችኋል ማለት ነው የዛሬው ትምህርት። ስለዚህ የዛሬውን ትምህርት ለመከታተል ሳብስክራይብ አድርጋችሁ ጀምሩት። ከኛ ጋር መማር የምትፈልጉ ልጆች ካላችሁ ደግሞ ስልካችን ታች ቪዲዮ ጠርዝ ላይ ያስቀምጠናል። የምታዩት ይህ ታች ላይ የሀሁ ለሁሉም የኦንላይን ትምህርት ቤት የስልክ ቁጥር ነው። ይህን ስልክ ቁጥር ሴቭ አድርጋችሁ ያዙት። በሚመቻችሁ ሰዓት በማንኛውም ሰዓት ሀይ በሉን፣ ደውሉልን። እናንተ ባመቻቻችሁት ሰዓት ሌሊትም ይሁን ጠዋት ማታ በማንኛውም ሰዓት 24 ሰዓት እናንተ በዚህ ሰዓት ረፍት ሰዓቴ ነው ይመቸኛል፣ ከስራዬ ጋር አይጋፋም፣ ለኔ የረፍት ሰዓቴ ነው ወይም ደግሞ ትርፍ ሰዓቴ ነው የምትሉትን እናንተ መርጣችሁ በምትመርጡት ሰዓት የምትፈልጉትን ትምህርት አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እና ሌሎቹንም ትምህርቶች እናንተ እንፈልገዋለን የምትሉትን ትምህርት ትማራላችሁ ማለት ነው። ስለዚህ ስልኩን ሴቭ አድርጋችሁ መያዛችሁ እናንተ መማር በምትፈልጉበት ሰዓት ለመማር ይጠቅማችኋል። አሁን ቀጥታ ወደ ትምህርቱ ይዣችሁ ልሂድ። የመጀመሪያው በሀ ቤተሰቦች የተመሰረቱ ቃላት እናነባለን። እናንተ ትኩረታችሁን ከኔ ጋር አድርጋችሁ አብራችሁ እያነበባችሁ እየጻፋችሁ እየተለማመዳችሁ እስከ መጨረሻው አብራችሁኝ ተከታተሉ። ሀ ሁ ሂ ሃ ሄ ህ ሆ እነዚህ 7 የሀ ቤተሰቦች እያንዳንዳቸው የተመሰረቱ ቃላት ሀ ሀሳብ ሀሳብ፣ ሀ ይል ኃይል፣ ሀ ብት ሀብት። ይህን ምን አልነው? ሀ ከዛ ይህ ምን ብለን አነበብ? ሀሳብ። ይሄኛውን ቃል ኃይል፣ ይሄስ ሀብት። ሀ ሀሳብ፣ ኃይል፣ ሀብት። ሁለተኛው የሀ ቤተሰብ ሁ ሁ ሁለት፣ ሁኔታ፣ ሁሉም። ይህን ማናልና ሁ የሀ ሁለተኛው ቤተሰቡ ወይም ደግሞ ሁለተኛው ሆሄ ይህን ይመስላል ቅርጹ ሁ። ከዛ በሁ የተመሰረተ ቃል ይሄ ያለ የምን ብለን አነበብ? ሁለት ሁለት። ይሄስ ሁኔታ ሁኔታ። ይሄ ሁሉም ሁሉም። ሁ ሁለት ሁኔታ ሁሉም። እሺ እቺ ሂ ሂ ሂደት ሂሳብ ሂንዱ። እችን ማናልናት? ሂ ሂ የሀ ሶስተኛዋ ሆሄ ማለት ነው። ሂ ከዛ ይህን ቃል ምን ብለን አነበብ? ሂደት ሂደት። እሺ ይሄስ ሂሳብ ሂሳብ። ይሄኛው ሂንዱ ሂንዱ። እሺ አራተኛው ሀ የሀ
ቤተሰብ ወይም ደግሞ የሀሌታ ውሃ አራተኛው ሆሄ ይህን ይመስላል ቅርጹ። ሀ ኃላፊ ሀቀኛ ሀብል ይህን ምን አልነ? ሀ። እሺ ይህን ቃል ምን ብለን አነበብ? ይህን ኃላፊ ኃላፊ ይሄኛው ሀቀኛ ይሄንን ሀሳብ ሀሳብ ሀ ኃላፊ ሀቀኛ ሀብል። አምስተኛው ሄ ሄደች ሄቨን ሄርሜላ ምናል ነው? ይሄ ሄ የሀ አምስተኛው ሆሄ ማለት ነው። ሄ ቅርጹን ያዙ። የፊደላትን ቅርጽ በደንብ ያለያችሁ ልጆች። ሄ ምን ብለን አነበብን? ሄደች። ይህንን ሄቨን ይህንን ደግሞ ምን አልነው? ምን ይላል? ሄርሜላ ሄርሜላ። ስለዚህ ሄ ሄደች ሄቨን ሄርሜላ ይላል። ይቺ ስድስተኛ የሀ ቤተሰብ ህፃን ህዝብ ህንፃ። ይሄን ምን ይላል? ህ ከዛ ይሄን ምን ብለን አንበብ? ምን ነው የሚለው? ይሄ ምን ይላል? ህፃን ህፃን። እሺ ይሄ ህዝብ ህዝብ። ይሄ ህንፃ ህንፃ። ስለዚህ ህፃን ህዝብ ህንፃ የሚሉ ቃላትን ጻፍ። ቀጣይ ሆ የሀ ቤተሰብ ሰባተኛው ወይም መጨረሻ ላይ ያለው ሆሄው ነው። ሆ ሆርሙዝ ሆስፒታል ሆቴል። ይሄ ማን ነው አልነ? ይሄ ማን ነው? ሆ ነው። ሆ ከዛ ይሄ ምን ይላል? ምን ይላል ብለን ያነበብነው? ሆርሙዝ ሆርሙዝ። እሺ ይሄ ሆስፒታል ሆስፒታል። ይሄ ሆቴል ሆቴል። ቀጣይ በለ ፊደልና በቤተሰቦቿ እንዲሁም ደግሞ በእያንዳንዱ በለ ቤተሰቦች በተጻፉ ቃላት ደግሞ እናነባለን። ይቺ የመጀመሪያዋ ለ፣ ይቺ ደግሞ ሉ፣ ከዚያ ሶስተኛዋ ሊ፣ አራተኛዋ ሆሄዋ ላ፣ አምስተኛዋ ሌ፣ ስድስተኛዋ ሆሄ ደግሞ ል ትባላለች። ሰባተኛዋ ሎ ትባላለች። እነዚህ በእያንዳንዳቸው የተጻፉ ቃላትን እናንብብ። ለ የለቤተሰብ የመጀመሪያው ሆሄ ማለት ነው። ለ ለምለም ለምለም። ለወጠች ለወጠች። ለስላሳ ለስላሳ። እቺ ማናት አለ? ለ። ይህን ቃል ምን ይላል? ምን ይላል ብለን ያነበብን? ለምለም። ይሄኛውስ? ለወጠች። ይሄ ለስላሳ። አሁን ይሄ ሉ ይባላል። ተከታተሉኝ በኋላ እንድታስታውሱ። ሉ ሉካን ሉማሜ ሉማሜ። ሉሲ ሉሲ። ከዛ ይሄ ማን ነው ያልነው? ሉ
ይሄ ምን ይላል? ምን ነው የሚለው ይሄ ቃል? አንብቡ እስኪ። ሉካን ሉካን። ይሄስ ይሄ ሉማሜ። እሺ ይሄ ሉሲ ሉሲ። ሉካን፣ ሉማሜ፣ ሉሲ። እሺ ሶስተኛ ሊ የለ ሶስተኛዋ ሆሄ ሊ ትባላለች። ሊማሊሞ ሊማሊሞ። ሊስትሮ ሊስትሮ። ሊወርድ ሊወረድ። ሊወረድ ድ መሆን አለባት። ሊወረደ ይላል። ሊወረደ ሊወርድ። ይችን ድ ማድረግ አለባችሁ። የጽህፈት ስህተት ነው። ሊወርድ ስድስተኛዋ መሆን አለባት የደ ቤተሰብ። እሺ ይቺ መናልናት ሊ። ይቺ ደግሞ ሊማሊሞ። እሺ ይቺ ሊስትሮ። ይችኛዋ ሊወርድ ለማለት ነው። ይቺ ደ ናት። ሊወርደ ይላል። ሊወርደ። ስለዚህ ትርጉም ስለማይኖረው ድ ማድረግ ሊወርድ። ሊማሊሞ፣ ሊስትሮ። ይህን ደግሞ አስተካክላችሁ ሊወርድ ብላችሁ ጻፉ። እሺ ይቺ ላ የለ አራተኛዋ ፊደል ላ። ላሞችን ላሞችን። ላለፉት ላለፉት። ላከችው ላከችው። ይህን ማናል ነው? ማን? ላ የለ ፊደል አራተኛው ሆሄ ላ። ስለዚህ የፊደላትን ቅርጽ በደንብ ያዙ። ለማንበብ የፊደላትን ቅርጽ በደንብ መያዝ ያስፈልጋል። ድምጻቸውንም ቅርጻቸውንም ላ። ይህ ምን ብለን አነበብን? ምን ነው የሚለው ይህ ቃል? ላሞች ላሞችን ላሞችን። እሺ ን አለች ላሞችን ትላላችሁ። እሺ ይቺ ምን አልናት? ይቺ ላለፉት ላለፉት። እሺ ይሄኛውስ ምን ይላል? ላከችው ላከችው ይላል። ላሞችን ላለፉት ላከችው። እሺ አምስተኛው የለቤተሰብ ደግሞ ሌ ይመስላል ቅርጹ። ማን ነው ያልኳችሁ? ሌላኛው ሌላኛው። ይሄ ደግሞ ሌቦችን ሌቦችን። ይሄ ሌሊት ሌሊት። ስለዚህ ይህን ማን አልኳችሁ? ሌ። ከዛ ይሄ ደግሞ ምን ብለን ያነበብ? ምን ነው የሚለው? አንብቡ እስኪ። ሌላኛው ሌላኛው። እሺ ሌቦችን ሌቦችን። እሺ ይሄ ሌሊት ሌሊት። ሌላኛው ሌቦችን ሌሊት ይላሉ። እሺ ስድስተኛው የለ ቤተሰብ የሆነው ሆሄ ል። ይህን ይመስላል ቅርጹ። ልባዊ ልባዊ። ልዩነት ልዩነት። ልንገርህ ልንገርህ። ማናልናት ይችን? ል። እሺ ይህ ቃል ምን ይላል? ምን ይላል ነው ያልነው? ልባዊ። እሺ ይሄኛው ልዩነት ልዩነት። ይሄ ልንገርህ
ልንገርህ። አንዴ ላስታውሳችሁ። ል ልባዊ፣ ልዩነት፣ ልንገርህ። ሎ የለ ፊደል ሰባተኛው ሎ። ሎሬት ሎሬት፣ ሎሚዋን ሎሚዋን፣ ጥሎ ጥሎ። እች ማን ያልናት? የለ የመጨረሻዋ ሆሄ ሎ። እሺ ይህን ቃል ምን ብለን አነበብ? ምን ይላል? ሎሬት ይላል። ሎሬት ሎሬት። እሺ ይሄ ሎሚዋን ሎሚዋን ይላል። እሺ ይሄስ? ይሄ ምንድን ነው የሚለው? ጥሎ ጥሎ ነው የሚለው። ጥሎ። እሺ ቀጣዩን እንዲህ መ ደግሞ እንደዚሁ እንደ ሌሎቹ ሆሄያት 7 የሆሄያት ቤተሰቦች አሉት። የመጀመሪያው መ፣ ሁለተኛው ደግሞ ሙ፣ ሶስተኛው ሚ፣ አራተኛው ማ፣ አምስተኛው ሆሄው ደግሞ ሜ ይባላል። ስድስተኛው ማን ይባላል? ም። ሰባተኛው ሆሄው ሞ። አሁን በእያንዳንዳቸው ሆሄያት የተጻፉ ቃላትን አብራችሁ እያነበባችሁ በደንብ ተከታተሉ። መ መክረን መክረን፣ መራጮች መራጮች፣ መረጥን መረጥን። እቺ ማናት አልን? መናት ብለናል። እስኪ ይህን ቃል እናንብብ። ማን ነበር ብለን ያነበብነው? መከርን መከርን ነው ያልነ። ይሄኛው ደግሞ መከርን መራጮች። ይህ መራጮች። ከዛ ይሄ ቃል ደግሞ ምን ይላል? መረጥን መረጥን። ስለዚህ መከርን፣ መራጮች፣ መረጥን። ሙ የመፊደል ሁለተኛ ሆሄዋ ሙ። ይህን ይመስላል ቅርጿ። በሙ ሆሄ የተጻፉ ቃላትን ደግሞ ስናነብ በዚህ ጋር ላይ ምን ይላል? ይሄ ሙራድ። ይሄ ደግሞ ሙከራ። ይሄ ሙሉውን ሙሉውን። ስለዚህ እቺ ማናልን? ሙ። ይሄ ምን ይላል? ሙከራ። ሶሪ ሙራድ ሙራድ። ይሄ ሙከራ። ይሄ ደግሞ ሙሉውን። ሙ፣ ሙራድ፣ ሙከራ፣ ሙሉውን። እሺ ሶስተኛው ጋር ይቺ ሚ ነው የምትባል ብለናል። ሚ ሚፈለገው ሚፈለገው፣ ሚስጥር ሚስጥር ይላል። ይሄ ደግሞ ሚረሳ ሚረሳ። እሺ እቺ ሚ ናት። ሚ። ይህን ምን ብለን አነበብነ? ሚፈለገው ይላል። ሚፈለገው። ከዛ ይሄ ቃል ደግሞ ምን ይላል? ሚስጥር ሚስጥር። ይሄ ምን ይላል? ይሄን አንብቡ እስኪ። ይሄ ሚረሳ ሚረሳ ይላል። እሺ አራተኛ ፊደሉ ደግሞ ማ ማ የመፊደል አራተኛው ማ። ማማለል ማማለል። ይሄ ደግሞ ማወቅ። ይሄ ማለት ይላል። ማናል ነው? ይሄንን ማ። ይሄን ደግሞ ምን ይላል አለ? ማማለል ይላል። ማማለል። ይሄስ ማወቅ ማወቅ። ይሄስ ማለት ማለት። አንዴ ላስታውሳችሁ። ማማለል
ማወቅ ማለት። አምስተኛዋ ሆሄው ጋር እንሂድ። ሜ የመ ፊደል አምስተኛ ሆሄው ሜ ምን ይላል? በሜ የተጻፈ ቃል ሜዳውን ሜዳውን። ሜንጫ ሜንጫ። ይሄ ደግሞ ሜትር ይላል። ሜትር። ይህን ማን ያልነው? የመ ፊደል አምስተኛ ሆሄ ማን ነው የሚባለው? ሜ። ይህ ቃል ምን ይላል? ምን ይላል ነበር ብለን ያነበብን? ሜዳውን ሜዳውን ይላል ነው ያልነው። ይሄ ደግሞ ሜንጫ ሜንጫ። ይሄ ሜትር ሜትር። አንዴ ላስታውሳችሁ። ሜ ነው ያልነ ሜዳውን፣ ይህን ደግሞ ሜንጫ፣ ይሄን ሜትር። እሺ ይሄ ስድስተኛው የመ ሆሄ ቅርጹ ይሄ ነው። ስድስተኛ ቤተሰቡ ም ይባላል። ም ም ምክር ምክር። ይሄ ደግሞ ምትፈልጉ ምትፈልጉ። ምልክት ምልክት ይላል። እቺ ማን አለ? ም። ከዛ እቺን ቃል ምን ብለን አነበብን? ምክር። ይሄን ደግሞ ምን ይላል ነው ያልን? እስኪ አምስት ሆሄ ያለው ረዘም ያለ ቃል ነው። ማንበብ ለመለማመድ ቆንጆ ነው። ምን ይላል? ምትፈልጉ ምትፈልጉ። ይሄስ ይሄ ምልክት ምልክት። ይህን ማን አለ? አንዴ ላስታውሳችሁ። ም። ይህን ደግሞ ምክር። ይህንን ምትፈልጉ። ይሄ ምልክት ይላል። ሰባተኛው ሞ የመ ፊደል ሰባተኛ ሆሄው ሞ። እንግዲህ ሞን እየተጠቀምነ የተጻፉ ቃላትን ደግሞ እናንብብ። ይህ ሞክሩ ሞክሩ ይላል። ይሄ ደግሞ ሞስኮ ሞስኮ። ይሄ ሞቀች ሞቀች ይላል። ይህን ማን አልነ? ሞ። ይሄንን ምን ብለን ነበር ያነበብን? ይህን ቃል አንብቡ እስኪ። ምን ይላል? ሞክሩ ይላል። ሞክሩ ሞክሩ። ይሄ ደግሞ ሞስኮ ሞስኮ ይላል። ይሄ ምን ይላል? ሞቀች ሞቀች ይላል። እሺ አንዴ ላስታውሳችሁ። ሞ ሞክሩ፣ ሞስኮ፣ ሞቀች ይላሉ ቃላቶቹ። ደግሞ ቀጣይ በሰ የተጻፉ ቃላትን አንብበን ዛሬ የቃላት ንባባችንን እንጨርሳለን። ስለዚህ ይህችንን በትኩረት ተከታተሉ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እነዚህ የሰ ቤተሰቦች እያንዳንዳቸው ሆሄያት ናቸው። ሰ የመጀመሪያዋ ሆሄ የሰ ቤተሰብ የመጀመሪያዋ ፊደል እች ነች። ሰ። በዚች ፊደል ተጠቅመን የጻፍናቸው ቃላት ደግሞ ይቺ ሰላም ትላለች። ሰላም። ይቺም ሰፈነ ሰፈነ። ይቺ ደግሞ ሰሞኑን ሰሞኑን። አማናል ነው ይችንን ሰ። የምን ብለን አነበብን? ምን ይላል? ይሄን ሰላም ይላል። ሰላም። ይሄኛውስ? ይሄ ሰፈነ ይላል። ሰፈነ። ይሄ ደግሞ ሰሞኑን ሰሞኑን። አንዴ ላስታውሳችሁ። ሰ ሰላም፣ ሰፈነ፣ ሰሞኑን ይላል። ሁለተኞቹ ደግሞ ማለት የሰ ሁለተኛው ሆሄ ሱ። ይሄ ነው ቅርጹ። ሱ። ሱልጣን 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 ይላል። ይሄ ደግሞ ሱቁን ሱቁን ይላል። ይሄ ሱዳን ሱዳን ይላል። ማን ያልነው? ይሄ ሱ
ከዛ ይሄ ሱልጣን። ይሄ ደግሞ ምን ይላል አልን? ሱቁን። ይሄስ ምን ይላል? ይሄ ሱዳን ይላል። ሱዳን። አንዴ በድጋሚ ላስታውሳችሁ። ሱልጣን፣ ሱቁን። ይሄ ደግሞ ሱዳን ይላል። ሶስተኛ የሰ ቤተሰብ ሲ። ይሄ ይመስላል ቅርጹ። ሲራጅ። ይሄ ደግሞ ሲመጣ ይላል። ሲመጣ። ይሄ ምን ይላል? ሲሄድ ይላል። ሲሄድ። እሺ እቺን ሆሄ ማን ነው ያልናት? የሰ ሶስተኛዋ ቤተሰቡ ማለት ነው። ሲ ትባላለች። ሲ። ከዛ ይችን ቃል ተጽፋለች። ምን ትላለች እቺ? ሲራጅ። ይችኛዋስ? ሲመጣ። እቺ ሲሄድ። አንዴ ላስታውሳችሁ። ሲራጅ፣ ሲመጣ፣ ሲሄድ ይላሉ ቃላቶቹ። አራተኛ የሰ ቤተሰብ ሳ ይባላል። ይሄ ነው ቅርጹን የሚያዙ። ድምፁ ሳ። ከዛ ሳምንት። ሳንቲም ይላል። ይሄ ደግሞ ሳንቲም። ይሄ ሳለኝ። ስለዚህ እቺ ማን ያልናት? ሳ። ይሄን ቃል ደግሞ ምን አልነ? ምን ነው የሚለው? ይሄ እስኪ አስታውሱ። ምን ብለን ያነበብነ? ሳምንት ነው ያልነ። ሳምንት። ይሄኛውንስ? ሳንቲም። ይሄ የምናያለው ሳለኝ። አንዴ በድጋሚ ላስታውሳችሁ። ይችን ሳል። ይሄ ደግሞ ሳምንት። ይሄኛውን ሳንቲም። ይሄ ደግሞ ሳለኝ ይላል። አምስተኛው ሴ። የሰ አምስተኛው ሆሄ ማን ይባላል? ሴ። ይሄ ነው ቅርጹም ይሄ ነው። ፊደሉ ደግሞ ሴ ይባላል። አምስተኛው የሰ ቤተሰብ ማለት ነው። ሴ። ሴቶች። ምን ይላል ይሄ ቃል? ሴቶች ይላል። ይሄ ደግሞ ሴራውን። ይሄ ሁሴን ይላል። ይሄ ማን ይላል አልኳቸው? ሴ። ይሄ ደግሞ ሴቶች። ይሄ ምን ይላል? ምን ብለን ነው ያነበብነው? ይሄን ሴራውን በሉ። ሴራውን። እዛ ይሄ ደግሞ ምን ይላል? ሁሴን። አንዴ ላስታውሳችሁ። ይሄ ሴ የሰ አምስተኛ ሆሄ ሴ። ሴቶች። ይሄ ሴራውን። ይሄ ደግሞ ሁሴን። እሺ ስድስተኛ ሆሄው ጋር ደረስን። ስ ትባላለች። ይሄው ቅርጿም ይሄ ነው። ይሄ ቃል ምን ይላል? ስራዎች ይላል። ከዛ ይሄ ደግሞ ስንሰራ። ይሄ ስንቅ ይላል። ይህን ሆሄ ማን አለ? ስ የሰ ፊደል ስድስተኛ። ከዛ ይሄ ቃል ምን ይላል ብለን አነበብን? ምን ነው የሚለው? አንብቡት እስኪ። ስራዎች ይላል። ይሄኛውስ? ስንሰራ ይላል። ይሄ ስንቅ ይላል። አንዴ ላስታውሳችሁ። ስ ነው የሚባለው። ከዛ ይሄን ስራዎች ብላችሁ ታነባላችሁ። ይሄን ደግሞ ስንሰራ፣ ይሄንን ስንቅ። የመጨረሻው የሰ ሆሄ ወይም የሰ ፊደል የመጨረሻው ቤተሰቡ ሶ። የኛም የመጨረሻ ቃል መመስረቻችን ሆሄ ነው። ሶስት
ሶስት። ይህ ደግሞ ሶፋዎች ሶፋዎች። ይሄ ሶሪያ ሶሪያ። ይህን ማን አለ? ሶ የመጨረሻው ሆሄ የሰ ቤተሰብ ሶ። ከዛ ይሄ ሶስት። ከዛ ይሄ ደግሞ ሶፋዎች። ይሄ ሶሪያ ይላል። ከኛ ጋር መማር የምትፈልጉ ልጆች በድጋሚ ላስታውሳችሁ ታች ጠርዙ ላይ ያለ 6955 4089 የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ቁጥር ነው። እሱን ሴቭ አድርጋችሁ ያዙ። በምትፈልጉ ሰዓት ደውሉልን። አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮሞኛ የምትፈልጉ በየምትፈልጉት የትምህርት አይነት የብቃት ያላቸው አስተማሪዎች አሉ። እናንተ በምትፈልጉት ሰዓት ሊያስተምሩ የሚችሉ እናንተ የምትፈልጉትን አይነት የትምህርት በምትፈልጉት ሰዓት ትማራላችሁ። ስለዚህ እናንተ የሚጠበቅባችሁ መጀመሪያ መማር መፈለግ፣ ቀጥሎ ስልካችን ሴቭ አድርጋችሁ መያዝ እና በምትፈልጉት ሰዓት መደወል ነው። እኛ ወዲያውኑ ስልካችሁን አንስተን የምትፈልጉትን ትምህርት በምትፈልጉት ሰዓት እንድትማሩ እናደርጋለን። በሌላ ትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።